በዚህ ቪዲዮ በመሃል አዲስ አበባ ጥሩ ሎኬሽኖች ላይ የቤት ባለቤት መሆን ለምትፈልጉ ሰዎች አሪፍ መረጃ ይዘንላችሁ መጥተናል። እንግዲህ የተለያዩ ሎኬሽኖች ላይ ስለሚገኙ ሪል ስቴቶች ስለሚገኙ አፓርትመንት ቤቶች መረጃ ልንሰጣችሁ ብቅ ብለናል። በዚህ ቪዲዮ እንግዲህ ካዛንቺስ የሚገኙ ፕሮጀክቶች በተጨማሪ መስቀል ፍላወር እና ቄራ ላይ እንዲሁም በመሃል ቦሌ አትላስ የሚገኙ የያዝሚን ጀማል ኮንስትራክሽን ፕሮጀክቶችን የምናስጎብኛችሁ ይሆናል። እነዚህ ፕሮጀክቶች ላይ እንግዲህ ከ15% ቅድመ ክፍያ ጀምሮ የቤት ባለቤት መሆን ትችላላችሁ። እንግዲህ እንደምታወቀው ያዝሚን ጀማል ኮንስትራክሽን ለረጅም ዓመታት ሲያገለግል የቆየ ድርጅት ነው። ለተለያዩ ሪል ስቴቶችም ለጊፍት ሪል ስቴት፣ ለአያት ሪል ስቴት፣ ለኢስት አፍሪካን ሆልዲንግ እንዲሁም ለተለያዩ ግለሰቦችና ባለሀብቶች የኮንስትራክሽን ስራን ሲሰራ የቆየ ድርጅት ነው። አሁን ደግሞ ከኮንስትራክሽን ኢንዱስትሪው ጭምር ወደ ሪል ስቴት ኢንዱስትሪ በማምጣት ብዙዎችን የቤት ባለቤት እያደረገ ይገኛል። እዚህ ቪዲዮ ላይ የምታዩት የቄራ ሳይታችን ሙሉ በሙሉ ግንባታው ተጠናቋል። ሽያጩም እያለቀ ይገኛል። ይሄኛው ደግሞ መስቀል ፍላወር የሚገኘው ፕሮጀክታችን ነው። ግንባታው አሁን 90% ደርሷል። ውስጥ ለውስጥ የፊኒሺንግ ስራ እየተሰራ ይገኛል ማለት ነው። ይሄኛው ሰዓት ላይ ሽያጩ ኦልሞስት እያለቀ ነው። 4 ቤቶች ብቻ ይቀሩናል። 1 ባለ 1 መኝታ እና 3 ባለ 2 መኝታ ቤቶች ብቻ ይቀሩናል። አብዛኛው ቤቶች ኦልሞስት ከ90% በላይ ሽያጩ ሙሉ በሙሉ አልቋል ማለት ይቻላል። ቦሌ አትላስ ማድ ሆቴል ጀርባ የሚገኘው ሳይታችንም እንግዲህ ለኢንቨስትመንት በጣም ምቹ ነው። ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ብዙ የካሬ አማራጮች ይገኛሉ። አሁን ላይ ደግሞ ቀድሞ ለሚመጡ ለ10 ደንበኞች ድርጅቱ እስከ 25% ልዩ ቅናሽ አርጓል። እንግዲህ ቦሌ አትላስ ላይ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ፣ 115 እና 125 ካሬ በተጨማሪም ባለ 3 መኝታ 160 እና 165 ካሬ የካሬ አማራጮች ታገኛላችሁ። ለመኖሪያም ለኢንቨስትመንትም በጣም ምቹ ነው። በዶላር ሊከራይ ይችላል። ሰፈሩ ላይ ከ2500 በላይ የክራይ ገቢ በየወሩ ማግኘት ትችላላችሁ። በዚህ ቪዲዮ እንግዲህ አፓርታማና የንግድ ሱቆችን መግዛት ለምትፈልጉ ሰዎች ምርጥ መረጃ ይዘንላችሁ መጥተናል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ፣ ቪዲዮአችንን ላይክ አድርጉ። ወደፊትም በዚህ ቻናል ስለተለያዩ ሪል ስቴቶች መረጃ ታገኛላችሁ። ወደ ሙሉ ቪዲዮአችን እናልፋለን። እስከ መጨረሻው ተከታተሉ። በዛሬው ፕሮግራማችን በመሃል አዲስ አበባ የቤት ባለቤት መሆን ለምትፈልጉ ሰዎች፣ ወደፊት ለመኖሪያም ሆነ ወይ ደግሞ ለኢንቨስትመንትም አፓርታማ መግዛት ለምትፈልጉ ሰዎች አሪፍ መረጃ ይዤላችሁ መጥቻለሁ። እኔ ገመቹ ይባላለሁ። የእናንተ የሽያጭ አማካሪ ነኝ። አዲስ አበባ ላይ ለሪል ስቴት ደንበኞች የሽያጭ አማካሪ ሆኜ እየሰራሁ እገኛለሁ። እንግዲህ በዚህ ቪዲዮ ስለ ካዛንቺስ ሳይታችንና ቦሌ አትላስ ስለሚገኘው ሳይታችን አሪፍ መረጃ እሰጣችኋለሁ። በዚህ ቪዲዮ መጨረሻ ላይ ደግሞ አፓርትሜንት ከየትኛውም ሪል ስቴት ስትገዙ ምን አይነት ጥንቃቄ ማድረግ እንዳለባችሁ የምነግራችሁ ይሆናል። እስከ መጨረሻው ተከታተሉኝ። እንግዲህ ይህንን እንደምታዩት ካዛንቺስ ዑራኤል ቤተክርስቲያን ፊት ለፊት ነው የምንገኘው። ይህ ሳይታችን ግንባታው 5ኛ ቤዝሜንት ደርሷል። 5 ቤዝሜንት ፕላስ ግራውንድ ፕላስ 19 ፍሎር የሆነ ፕሮጀክት ነው። እንግዲህ አሁን ላይ ሽያጩም በፍጥነት እየተሸጠ ይገኛል። ጥቂት ቤቶች ብቻ ይቀሩናል። እዚህ ሳይት ላይ ስቱዲዮ 55 ካሬ፣ ባለ 1 መኝታ 80 ካሬ፣ በተጨማሪም ደግሞ ባለ 2 መኝታ 125 ካሬ እና ባለ 3 መኝታ የ156 ካሬ የካሬ አማራጮች እዚህ ሳይት ላይ ይገኛሉ። ስለዚህ እናንተም ኢንቨስት ማድረግ ትችላላችሁ። 15% ወይ ደግሞ 10% ቅድመ ክፍያ ብቻ ከፍላችሁ ቀሪውን በረጅም ጊዜ ያከፋፋል ስለምትጨርሱ ለክፍያም ፋታ ታገኛላችሁ ማለት ነው። ይህንን ሳይት እንግዲህ ለየት የሚያደርገው ሳይቱን እያስገነባ የሚገኘው ያዝሚን ጀማል ኮንስትራክሽን ይባላል። ለረጅም ዓመታት አዲስ አበባ ላይ ለአያት ሪል ስቴት 12 ብሎኮችን ሰርቶ ያስረከበ፣ በተጨማሪም ለጊፍት ሪል ስቴት የተለያዩ ሳይቶችን ሰርቶ ያስረከበ፣ ይህ ብቻ ሳይሆን ለኢስት አፍሪካን ሆልዲንግ ወደ 6 ብሎኮችን ሰርቶ ያስረከበ ታማኝና ብራንዱን ቢልድ ያደረገ የኮንስትራክሽን ድርጅት ነው። እንግዲህ ይህ የኮንስትራክሽን ድርጅት አሁን ደግሞ ወደ ሪል ስቴት ኢንዱስትሪ በማምጣት ብዙዎችን የቤት ባለቤት እያደረገ ይገኛል። ቄራ ላይ ሙሉ በሙሉ የተጠናቀቀ ሳይት አለው። በተጨማሪም ደግሞ መስቀል ፍላወር ላይ ግንባታው 90% የደረሰ ሳይት አለው። ይሄኛው ደግሞ እንግዲህ ካዛንቺስ ዑራኤል ቤተክርስቲያን ፊት ለፊት ይገኛል። ግንባታው ገና 5ኛ ቤዝሜንት ላይ ያለ አብዛኛው ቤቶች ተሽጠው አልቋል ማለት ይቻላል። ይሄኛው ብሎክ እንግዲህ ሚክስድ ዩዝድ አፓርታማ ነው። የተለያዩ ሱቆችና ቢሮዎች ይገኛሉ።
ወደ አፓርታማዎቹ ስንመጣ ደግሞ ከስቱዲዮ ጀምሮ አለ። እንግዲህ ቅድም እንዳልኳችሁ ከ55 ካሬ ጀምሮ አለ። ስፔሻሊ ለኢንቨስትመንት የምትፈልጉ ሰዎች፣ ወደፊት ለማከራየት የምትፈልጉ ሰዎች ከ55 ካሬ ከስቱዲዮ ጀምሮ ወይ ደግሞ ባለ አንድ መኝታውን መግዛት ትችላላችሁ። በአሪፍ ዋጋ መሸጥ ትችላላችሁ። እንግዲህ ሰፈሩ ይታወቃል። ካዛንቺስ የሚገኘው መሀል ከተማ ነው። እዚህ አካባቢ ላይ ብዙ ኢንተርናሽናል ድርጅቶች ይገኛሉ። ኢሲኤ እዚሁ አካባቢ ይገኛል። በተጨማሪም ፍትህ ሚኒስቴር እዚሁ ሳይታችን አካባቢ ይገኛል። ስለዚህ ኢንተርናሽናል ድርጅቶች እዚህ አካባቢ ስለሚገኙ ወደፊት አከራይታችሁ አሪፍ ገቢ ማግኘት ትችላላችሁ። በወር ከ100 ሺህ ብር በላይ ሬንታል ኢንካም ማግኘት ይችላሉ። እንግዲህ እዚህ ሳይት ላይ ኢንቨስት ካረጋችሁ። በተጨማሪም ደግሞ ይሄንን ሳይት ለየት የሚያደርገው ድርጅቱ የኮንስትራክሽን ድርጅት ስለሆነ ለሌሎች ሪል ስቴቶችም በዚህ ሰዓት ከ18 በላይ አክቲቭ ሳይት እየሰራ ይገኛል። ለሌሎች ሪል ስቴቶችም እና ለሌሎች ባለሀብቶችም የኮንስትራክሽን ስራ እየሰራ ይገኛል ይህ ድርጅት እንግዲህ። ስለዚህ ይሄኛው ደግሞ የራሱ ሳይት ስለሆነ በፍጥነት ሰርቶ ያስረክባል። እንግዲህ እዚህ ሳይት ላይ ኢንቨስት ስታደርጉ ያለምንም እስካሌሽን ከፍላችሁ ትጨርሳላችሁ። አሁን 15% ቅድመ ክፍያ ከከፈላችሁ ቀሪውን ክፍያ በ2 ዓመት ከ6 ወር ያለምንም ወለድ ያለምንም ተጨማሪ ክፍያ የምትጨርሱ ይሆናል። ያለምንም ተጨማሪ ክፍያ የምትጨርሱ ይሆናል። የብረት ዋጋ የሲሚንቶ ዋጋ ስለጨመረ ምንም አይነት ተጨማሪ ክፍያ አትጠየቁም። መጀመሪያ በተዋዋላችሁት ክፍያ ሙሉ ክፍያውን ከፍላችሁ የምትጨርሱ ይሆናል። እንግዲህ ወደ አከፋፈል ስርዓታችን ስንመጣ ደግሞ ሚክስድ ታይም ቤዝድ እና ፕሮግሬስ ቤዝድ አከፋፈል ስርዓት እንከተላለን። የግድ ታይሙ ስለደረሰ ብቻ ወይ ደግሞ ፕሮግሬሱ ስለደረሰ ብቻ አከፍሉ። ሚክስድ ታይም ቤዝድ እና ፕሮግሬስ ቤዝድ መሆኑ ከሪል ስቴቱ በላይ ለደንበኞቹ በጣም አሪፍ አማራጭ ይሆናል ማለት ነው። ወደ አሚኒቲዎቹ ስንመጣ ደግሞ እዚህ ሳይት ላይ የከርሰ ምድር ውሃ ታገኛላችሁ። በተጨማሪም መብራት ስጠፋ አውቶማቲካሊ በራሱ የምነሳ ጄኔሬተር አለ። ስታንድ ባይ ጄኔሬተር ይገጠማል። ለኤሌክትሪክ መኪናዎች ደግሞ ቻርጂንግ ስቴሽን ኢቪ ቻርጂንግ ስቴሽን ይኖራል ማለት ነው። በተጨማሪም የሴኩሪቲ ካሜራዎችና የትኛው ሪል ስቴት ማሟላት ያለበት አሚኒቲዎች ይኖራል ማለት ነው። መጨረሻ ቴራስ ላይ ደግሞ ለተለያዩ ፕሮግራሞች የምትጠቀሙት ቴራስ፣ ለድግስ ለተለያዩ ፕሮግራሞች የምትጠቀሙት ቴራስም ይኖራል ማለት ነው። ስለዚህ እዚህ ሳይት ላይ ኢንቨስት ማድረግ የምትፈልጉ ወይ ደግሞ ተጨማሪ ኢንፎርሜሽን የምትፈልጉ ከሆነ ስፔሻሊ ውጭ ሀገር ያላችሁ ለዲያስፖራዎች ደግሞ በዋትስአፕ፣ በቴሌግራም፣ በኢሞ ወደ ሽያጭ ቢሮ ደውላችሁ ኮንታክት ማድረግ ትችላላችሁ።